ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? በዛሬው ዕለት ፓስት ኮንቲኒየስ ቴንስን እንመለከታለን። በባለፈው ፓስት ሲምፕል ቴንስን ተመልክተናል። ዛሬ ደግሞ ፓስት ኮንቲኒየስ ቴንስ ምን ይመስላል የሚለውን የፓስት ቴንስን ሁለተኛውን ክፍል እንመለከታለን ማለት ነው። In this session we are going to see past continuous tense, its form, ፓስት ኮንቲኒየስ እንመለከታለን። ኢትስ ፎርሙን እንዴት ነው ስትራክቸሩ፣ አሬንጅመንቱ፣ የአረፍተ ነገር አሰካኩ፣ ሁለተኛ ዩዜጁን አጠቃቀሙን፣ ሰርድሊ ኔጌቲቭ ኤንድ ኢንተሮጌቲቭ ፎርሙን፣ አፍራሽና ጥያቄ አረፍተ ነገሩን፣ እንዲሁም ላስትሊ ዊ ዊል ሲ ሃው ዘ ደብሊው ኤች ኩዌስችን ፎርም ኦፍ ዲ ፓስት ቴንስ ፎርምድ የሚለውን እናየዋለን። የፓስት ኮንቲኒየስ ቴንስን ደብሊው ኤች ኩዌስችኖችን እንዴት እንጠቀማለን የሚለውን እንመለከታለን ማለት ነው። እንግዲህ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ እንድትተባበሩ እንጠይቃለን። ስለዚህ የዛሬው ዋናው ርዕስ ፓስት ኮንቲኒየስ ቴንስ ነው። በዚህ ላይ ፎርሙን ነው ዘፈርስት የምናየው። ፎርሙ እንዴት ነው ፎርም የምናደርገው? ሁልጊዜ እንደምናውቀው ያው ሰብጀክት አለ፣ የአረፍተ ነገሩ ባለቤት፣ ከዚያ ወዝ ወይም ዌርን እንጠቀምና አይኤንጂ ፎርም ኦፍ ዘ ቨርብ እንጠቀማለን፣ ወይም ዘ ፕሬዘንት ፓርቲሲፕል ፎርም እንለዋለን። ስለዚህ አይኤንጂ ፎርም ለምሳሌ እዚህ ጋር የተጠቀምነው አንድ ቨርብ ምንድን ነው? ፕሌይ ነው። የፕሌይን አይኤንጂ ፎርሙን አይኤንጂ ስንጨምርበት ፕሌይንግ ይሆናል ማለት ነው። ስለዚህ አሁን ለማን ነው ወዝን ዌርን የምንጠቀመው ለሚለው ደግሞ ለዊ ለዩና ለዘይ ዌር ነው የምንጠቀመው። እነዚህ ፕሉራል ፎርሞች ነው የምንላቸው። ሰርድ ፐርሰን ሲንጉላር ለሆኑት እና ፈርስት ፐርሰን ሲንጉላር አይ ወዝ እንላለን። ሺ እና ሂ ኢት ወዝ ነው የምንለው። ለእነዚህ ደግሞ ዌር እንጠቀማለን ማለት ነው። ኤግዛምፕል ተመልከቱ። ዊ ዌር ፕሌይንግ፣ እየተጫወትን ነበር። ዩ ዌር ፕሌይንግ፣ እየተጫወታችሁ ነበር፣ እየተጫወትሽ ነበር፣ እየተጫወተም ነበረም ማለት ይቻላል። ሰርድሊ ዘይ ዌር ፕሌይንግ፣ ዘይ ዌር ፕሌይንግ፣ እየተጫወቱ ነበር። ከዚያ ሰርድ ፐርሰን ስንጠቀም ደግሞ ሰርድ ፐርሰን እና ፈርስት ፐርሰን ሲንጉላር ስንጠቀም አይ ወዝ ፕሌይንግ፣ እየተጫወትኩ ነበር። ሂ ወዝ ፕሌይንግ፣ እየተጫወተ ነበር። ሺ ወዝ ፕሌይንግ፣ እየተጫወተች ነበር። ኢት ወዝ ፕሌይንግ፣ እየተጫወተ ነበር። ለእንስሳ ይሆናል ማለት ነው። ይህንን ይገልጽልናል። ስለዚህ ሃው ዱ ዊ ዩዝ ኢት፣ እንዴት ነው የምንጠቀመው የሚለውን ስንመለከት አንደኛ ዘፈርስት አን አክሽን ኦንጎይንግ ኢን ዘ ፓስት ከሆነ ነው። አንድ አክሽን ባለፈው ጊዜ እየተካሄደ ፕሮግሬሲቭሊ በአንድ የተፈጸመ ሳይሆን ክስተቱ ለተወሰነ ጊዜ እየተካሄደ የነበረን ነገርን ለመግለጽ እንጠቀማለን። ምሳሌ ተመልከቱ። ፍጹም ወዝ ስተዲንግ አት 11 ፒኤም። ፍጹም ከምሽቱ 5 ሰዓት እያጠና ነበር። ያው 11 ፒኤም በፈረንጆቹ ወደኛ ሲለወጥ 5 ሰዓት ነው የሚሆነው፣ ለዛ ነው። ስለዚህ ፍጹም ከምሽቱ 5 ሰዓት ላይ እያጠና ነበር። እኛ ደግሞ ሌላ ስራ ስንሰራም ልንሆን እንችላለን ማለት ነው። ሺ ወዝ ፕሌይንግ 5 ሚኒትስ ኤጎ፣ ከ5 ደቂቃ በፊት እየተጫወተች ነበር። አሁን ምንድን ነው የሆነ ክስተት ተፈጽሟል ማለት ከዚህ ክስተት በኋላ ለምሳሌ ሄዳለች ወይም ወይ አልቅሳለች ወይ የሆነ ነገር አድርጋለች። ስለዚህ ከ5 ደቂቃ በፊት እኮ እየተጫወተች ነበረ። ክስተቷን ጨዋታ ሰዓት የሚወስድ የሆነ ጊዜ የሚወስድ ነው እና እሱ ስንገልጽ ማለት ነው። በመቀጠል ዊ ዌር ወርኪንግ ኢን ዘ ኢቭኒንግ፣ ምሽቱን ስንሰራ ነበር፣ በቃ ሌሊቱ ስናጠና ነበረ። ፓስት ፐርፌክት ዘ ፕሬዘንት ፐርፌክት ኮንቲኒየስ ቴንስም ዘ ሴም አጠቃቀም አለው፣ ግን የእሱ ክስተቱ መቀጠሉ ነው የሚያሳየው እና እንዴት እንጠቀመዋለን የሚለውን በኋላ ላይ ስናወዳደር ቴንሶችን እናያለን። ዘይ ዌር ስሊፒንግ ኦል ዴይ፣ ቀኑን ሙሉ ተኝተው ነበር። ቀኑን ሙሉ ተኝተዋል፣ አሁን እኛ ስንመጣ ተነስተዋል የሚለውን ለመግለጽ ይጠቅመናል። ሁለተኛው ዩዞች አን አክሽን which is ongoing in the past እና it is interrupted with another action አይደል? an action ongoing an ongoing action interrupted with another action፣ ቀጣይነት ያለው ክስተት ነው፣ ግን በመሃሉ አንድ ክስተት ሲፈጸም ማለት ነው። ስለዚህ በዚህ ጊዜ የምንጠቀመው ደግሞ ምንድን ነው? አንደኛ ዌንን እንጠቀማለን። እችን ዌንን እንጠቀማታለን። ድጋሚ ቀጣዩ ቴንስ ደግሞ ምንድን ነው የሚሆነው? ሲምፕል ፓስት ቴንስ ነው። ብዙ ጊዜ ኦልሞስት ኦል ማለት ይቻላል የምንጠቀመው። ተመልከቱ። አይ ዋዝ ቴኪንግ ሻወር፣ ይሄ ፓስት ኮንቲኒየስ ቴንስ ነው። እዚህ ጋር ደግሞ ዌን ሂ አራይቭድ፣ እሱ ሲደርስ ደግሞ የሚለው ፓስት ሲምፕል ቴንስ ይሆናል። ስለዚህ እንደዚህ አድርገን ሁሌ የምንጠቀመው ዌንን እንጠቀማለን። ዌን የምንጠቀመው ቴንስ ደግሞ ሲምፕል ፓስት ቴንስ ይሆናል ማለት ነው። አይ ዋዝ ቴኪንግ ሻወር ዌን ሂ አራይቭድ፣ አሁን ሁለቱም ያለፉ ጊዜ ናቸው።
ሰውነቴን እየታጠብኩ ነበር እርሱ ሲደርስ። አሁን ሁለቱም ያለፉ ሆኖ ግን ሰውነት መታጠቡ ሻወር መውሰዱ ረዥም ጊዜ ይወስዳል። በዛ መሃል ግን እሱ ደግሞ ቤት ደረሰ። አራይቭድ ቤት ሊሆን ይችላል፣ የምንታጠብበት ቦታ ላይ ደርሷል ያ ሰው ማለት ነው። ሁለተኛው ዘይ ዌር ሃቪንግ ዲነር ዌን ጌትነት ኬም ሆም፣ እራታቸውን እየበሉ ነበር ጌትነት እቤት ሲመጣ። እቤት ሲመጣ እነሱ ደግሞ እራት እየበሉ ነበር። ስለዚህ የጌትነት መምጣት የእነሱን እራት መብላት በመሃል ኢንተራፕት አድርጓል ማለት ነው። መሀል ላይ እንዲቋረጥ አድርጎታል ማለት ነው። ያንን ነው የሚያሳየው። ኢት ዋዝ ሬኒንግ ዌን ቶማስ ሌፍት ፎር ወርክ። እዚህ ጋር ግን ተመልከቱ፣ ዝናብ እየዘነበ ነበር ቶማስ ለስራ ሲወጣ ከቤት ለቆ ሲሄዳ ለስራ ዝናቡ ደግሞ እየዘነበ ነበር። አሁን እዚህ ጋር ኢንተራፕት ባያደርገውም ዝናቡ መዘነብ አለ። እሱ ደግሞ በመሃል አንድ አክሽን አድርጓል። ምንድነው? ከቤት መውጣቱ። ይህንን ያሳያል። ሌላ ደግሞ ተመልከቱ፣ ዊ ዌር ስሊፒንግ ዌን ዘ ዶር ቤል ራንግ፣ ተኝተን ነበር የቤቱ ደውል ሲጣራ። አሁን እንቅልፍ ተኝተው ነበር፣ ልክ ደውሉ ሲጣራ ነቁ። ስለዚህ የእነሱን ስራ አክሽን መተኛታቸውን በምን ኢንተራፕት ተደረገ ወይም ተቋረጠ? በደውሉ መደወል። ስለዚህ ሁሉም ጋር ካያችሁት እነዚህ ፓስቴንስ ናቸው። ራንግ የሪንግ ፓስቴንሱ ነው። ስለዚህ ሲምፕል ፓስቴንስ እና ፓስት ኮንቲኒየስ ቴንስን በማገናኘት አንድ አክሽን ፕሮግረሲቭሊ እየሄደ የነበረውን በአንድ አክሽን ኢንተራፕት መደረጉን ይነግረናል ማለት ነው። ሰርድሊ ቱ አክሽንስ ሃፕኒንግ አት ዘ ሴም ታይም ኢን ዘ ፓስት። በሰርድሊ የምንጠቅመው ሁለት አክሽኖች ተግባራት አት ዘ ሴም ታይም ፓራለል እየተካሄዱ ጎን ለጎን እየተካሄዱ መሆናቸውን የሚገልጽ ነው። ስለዚህ እዚህ ጋር ቅድም አንዱን ሲምፕል ፓስት ኮንቲኒየስ ቴንስ ነው ያደረግነው፣ አንደኛውን ደግሞ ሲምፕል ፓስት ቴንስ ነው። እዚህ ጋር ግን ሁለቱንም በፓስት ኮንቲኒየስ ቴንስ ነው የምንጠቀመው ግን አያያዥ ቃል እዛ ጋር ዌን ነበረ፣ እዚህ ጋር ግን ዋይል ነው። ሁለቱም ክስተቶች አንድ ላይ መደረጋቸውን ለማሳየት ሺ ወዝ ቴኪንግ ፒክቸር ዋይል ሄር ሃዝባንድ ወዝ ድራይቪንግ ዘ ካር። እሷ ፎቶ ስታነሳ ባሏ መኪናውን እየነዳ ነበር። ስለዚህ የባሏ መኪና መንዳት፣ የእሷ ፎቶ ማንሳት አንድ ላይ የተካሄደ የኃላፊ ጊዜ ድርጊት ነው ማለት ነው። ሁለተኛው ተመልከቱ። ዊ ዌር ዋቺንግ ቲቪ ዋይል ሂ ዋዝ ሪዲንግ ቡክ። እኛ ቴሌቪዥን ስናይ እርሱ መጽሐፍ ያነብ ነበር። እኛ ቴሌቪዥን ስናይ እርሱ ደግሞ መጽሐፍ ያነብ ነበር። ስለዚህ እኛ ቴሌቪዥን የምናየው እዚህ ቁጭ ብለን ነው። እሱ ደግሞ ጎናች ካጠኛ አጠገብ ቁጭ ብሎ መጽሐፍ ያነብ ነበር፣ ወይም ደግሞ ሩም ውስጥ ሆኖ ቁጭ ብሎ ሊያነብ ይችላል። ግን የሁለቱም ክስተት በአንድ ጊዜ የተካሄዱ ነው። ስለዚህ ዋይልን ተጠቅመን እንገልጻለን። ስለዚህ እነዚህ ሶስቱ ነገሮች ናቸው የፓስት ኮንቲኒየስ ቴንስ አጠቃቀም። በመቀጠል እንዴት እናፈርሰዋለን? አፍራሽ ቃል ነው የምንጠቀመው። ይሄን በፍጥነት ማለፍ ነው ያለብን፣ ምክንያቱም ዩኖኢት ባለፈው አሳይቻቸዋለሁ። በሄልፒንግ ቨርቡ እና በዋናው ቨርብ መሀል ላይ ኖትን መጨመር በቃ። ስለዚህ አይ ወዝ ወርኪንግ የነበረው አይ ወዝ ኖት ወርኪንግ፣ ዊ ዌር ኖት ወርኪንግ፣ ዘይ ዌር ኖት ወርኪንግ፣ ዩ ዌር ኖት ወርኪንግ፣ ዘይ ዌር ኖት ወርኪንግ፣ ሺ ወዝ ኖት ወርኪንግ፣ ሂ ወዝ ኖት ወርኪንግ፣ ኢት ወዝ ኖት ወርኪንግ ይሆናል ማለት ነው። ፖዘቲቭ በግራ ያለው ነው፣ በቀኝ ያለው ደግሞ ኔጌቲቭ። እነዚህን ደግሞ እንዴት ኮንትራክት እናደርጋቸዋለን ስንል ደግሞ በቃ ኮንትራክት የሚደረገው ማን ነው? ወዝ ነው። ወዝን እና ዌርን ነው። ወዝን ኖትን እናወጣት፣ ዜሮ ኦን እናወጣትና ከዚያ አፖስትሮፍ ጨምረን እናገጣጥመዋለን። ይህንን ወደዚህ አድርገን አገጣጥመን ኦን ብቻ እናወጣለን። እዚህ ጋርም እንደዚሁ ኦን አውጥተን ዌር ላይ እናገጣጥመዋለን። በቃ ምንም ከባድ አይደለም። ስለዚህ ስናነበውስ እንዴት ነው የሚለውን ነው የምናየው። ስናነባው አይ ዋዝንት ወርኪንግ፣ ዊ ዌርንት ወርኪንግ፣ ዘይ ዌርንት ወርኪንግ። ዌርንት ነው የሚሆነው በቃ ዋዝንትና ዌርንት። ዘይ ዌርንት ወርኪንግ፣ ሺ ዋዝንት ወርኪንግ፣ ሂ ዋዝንት ወርኪንግ፣ ኢት ዋዝንት ወርኪንግ። እየሰራን አልነበረም፣ እየሰሩ አልነበረም የሚለውን ለመግለጽ እንጠቀማለን። ጥያቄ ስናደርግ ጥያቄም በጣም ቀላለው። ወዝ እና ዌርን ወደፊት ማምጣት ነው። በቃ አይ አም ወርኪንግ የነበረው ወዝ አይ ወርኪንግ፣ ዊ ዌር ወርኪንግ የነበረው ዌር ዊ ወርኪንግ፣ ዘይ ዌር ወርኪንግ የነበረው ዌር ዘይ ወርኪንግ እያለ ይቀጥላል። ዌር ዘይ ወርኪንግ፣ ወዝ ሺ ወርኪንግ፣ ወዝ ሂ ወርኪንግ፣
ወዝ ኢት ወርኪንግ? እየሰራ ነበር፣ እየሰራች ነበር፣ እየሰሩ ነበር እያለ ጥያቄ ያደርጋል። ይህንን ደግሞ ጥያቄ ስንጠይቅ እየሰራን ነበር ላለው ደግሞ መልስስ እንዴት ነው? በሾርት መልሳል የስ ዩ አር ወርኪንግ፣ ኖ ዩ አር ኖት ወርኪንግ የሚለውን አመላለስ ማለት ነው። ሾርት ስናደርገው ደግሞ እንደዛ ነው። ወዝ አይ አም ወርኪንግ ኢን ዘ ላስት ናይት ምናምን ለረዥም አረፍተ ነገር ከተናገረ በኋላ በአጭሩ ያ ሰው ደግሞ አዎ ሰርታችኋል፣ አይ አልሰራችሁም ብሎ ሲመልስልን ምንድን ነው የምናደርገው? ሰርታችኋል ካለን የስ ዩ ዌር፣ አሁን እየሰራችሁ ነበር። እየሰራሁ ነበር ላልኩት የስ ዩ ዌር፣ አዎ እየሰራህ ነበር ብሎ ይመልስልኛል። ዌር ዊ ወርኪንግ? የስ ዊ ዌር። አሁን እየሰራን ነበር እንዴ ሲል እርስ በርስ ስንመላለስ አሁን እየሰራን ነበር። እዚህ ጋር ደግሞ ለሌላ ሰው ስንጠይቀው ዌር ዩ ወርኪንግ? እየሰራህ ነበር ብለን ስንጠይቀው የስ አይ ዋዝ ወርኪንግ ይላል። አሁን እየሰራው ነበር እያለ ይመልስልናል። ስለዚህ ለሌሎቹም እንደዚሁ ዘይ ዌር ወርኪንግ፣ ዌር ዘይ ወርኪንግ? የስ ዘይ ዌር። ወዝ ሺ ወርኪንግ? የስ ሺ ወዝ። ወዝ ሂ ወርኪንግ? የስ ሂ ወዝ። ወዝ ኢት ወርኪንግ? የስ ኢት ወዝ። እየሰራ ነበር? አሁን እየሰራ ነበር። ማሽኑ እየሰራ ነበር ወይ ምናምን ብለን ስንጠይቀዋለን። አይሰራም ደግሞ ካለን ዌርንትና ወዝንትን ጨምረን መናገር ነው። በቃ አጭር፣ ይህም ቀላል ነው። ወዝ አይ ወርኪንግ? ኖ ዩ ዌርንት እንለዋለን። ዩ ዌር ብለን የነበረውን ዩ ዌርንት። እዚህ ጋር ኮንትራክትድ ፎርም ነው መልስ በሾርት አንሰር ስንሰጥ ሁሌ የምንጠቀመው። ስለዚህ ዌር ዊ ወርኪንግ? ኖ ዊ ዌርንት። አይ እየሰራን አልነበረም። ዌር ዘይ ወርኪንግ? ኖ ዌር ዩ ወርኪንግ? እየሰራህ ነበር? ኖ አይ ዋዝንት። አይ እየሰራው አልነበረም። ዌር ዘይ ወርኪንግ? ኖ ዘይ ዌርንት። የለም እየሰራን አልነበረም። ወዝ ሺ ወርኪንግ? ኖ ሺ ዋዝንት። የለም እየሰራች አለም። ኖ ኖ አይ እየሰራች አይደለም እያልን ነው የምንመልሰው በእንግሊዝኛ ማለት ነው። ወዝ ሂ ወርኪንግ? ኖ ሂ ዋዝንት። የለም እየሰራ አልነበረም። ወዝ ኢት ወርኪንግ? ኖ ኢት ወዝንት። አይ እየሰራ አልነበረም ማሽኑ ተበላሽቶ ነበር የሚለውን በአጭሩ ስንመልክ ነው። ዘሆል ኔት ምናምን እያለኝ አረፍተ ነገሩ አሁን ብዙ ጊዜ ይሄ ለምንድን ነው የሚጠቅመው? ሾርት አንሰር አረፍተ ነገሩ ረዥም ስንጠየቅ ነው ይበልጥ። ወዝ አይ ወርኪንግ ኢን ዘ ኦፊስ ላስት ናይት ብለን ስንጠይቀው ረዥም ነው አለ። የስ ዩ አር ወርኪንግ ኢን ዘ ኦፊስ ላስት ናይት ተብሎ ከሚመለስ በአጭሩ ኖ የስ ዩ አር ወርኪንግ ላስት ዩ አር ወርኪንግ ብለን እናሳጥረዋለን። ያለበለዚያ ግን ደግሞ የስ ዩ አር ወርኪንግ ኢን ዘ ኦፊስ ብለን በረዥም ነው የምነሳው። አልሰራህም ደግሞ ለማለት ወዝ አይ ወርኪንግ ኢን ዘ ኦፊስ ላስት ናይት ስንል ኖ ዩ ኤርንት ብለን በአጭሩ እንመልሳለን ማለት ለዚህ ነው የሚጠቅመው። ሌላው ደብሊው ኤች ኩዌስችን እንዴት ነው የምንጠይቀው ስንል ቀላል ነው። ዌርን በቃ ወዝን ወደ ዳር ወይም ዌርን ወደ ዳር እናወጣለን ብለናለን። እሱ ላይ ከፊት ለፊቱ ደግሞ የጥያቄ ቃሉን እንከታለን ማለት ነው። ያም ዌር ሊሆን ይችላል፣ ሁ ሊሆን ይችላል፣ ሁ ሊሆን ይችላል፣ ዋት ሊሆን ይችላል፣ ዋይ ሊሆን ይችላል ማለት ነው። ስለዚህ እዚህ ጋር ዌር ዌር ዩ ስተዲንግ ኢን ዘ አፍተርኑን? የት ነበር ስታጠና የነበረው ከሰዓት ሲባል ባጭሩ ዋይዘዌ እንዲህ ብለን መመለስ፣ ኢን ዘ ላይብራሪ ብለን ባጭሩ መመለስ ይቻላል። በንግግር ቋንቋ ላይ ብዙ ጊዜ ዲያሎግ ስናደርግ ቃል መመላለስ የሆነ ቃላት ስንነጋገር በአጭሩ ማለት መልሰው ስም ማን ነው ሲባል ስሜ አበበ ነው አይባል ማለት ብዙ ጊዜ ስንነጋገር አበበ ነው ብለን በአጭሩ መልሳል። እንደዛው ማለት ነው ይሄም። ስለዚህ ዌር ዌር ዩ ስተዲንግ ኢን ዘ አፍተርኑን ሲባል አይ ወዝ ስተዲንግ ኢን ዘ ላይብራሪ ሙሉ አረፍተ ነገር ስናደርገው ማለት ነው። ቤተ መጽሐፍ እያጠናሁ ነበር ብለን መልሳለን። ኢንፎርማል ክለማ ስናደርገው ማለት ነው። ፎርማል ግን ሲሆን ፎርማል ሲሆን ማለት ኢንፎርማል ሲሆን ግን በአጭሩ ይመለሳል። ወዝ ሁ ወዝ ካሚንግ ዊዝ ዩ ሲባል ፀሐይ ወዝ ካሚንግ ዊዝ ሚ፣ ፀሐይ ከኔ ጋር እየመጣች ነበር። ግን በአጭሩ ፀሐይ ናት ማለትም ይቻላል። ከኔ ጋር ስትመጣ የነበረ ፀሐይ ናት የሚለውን በአጭሩ ፀሐይ ናትም ማለት ይቻላል ማለት ነው። ዋት ዌር ዘይ ዎቺንግ? ምን እያዩ ነበር? ዘይ ዌር ዎቺንግ ሙቪስ፣ ፊልም እያዩ ነበር። በአጭሩ ዋት ዌር ዘይ ዎቺንግ ሲባል ዘይ ሙቪስ ማለትም ይቻላል። በቃ ሙቪስ ብለን ሙሉ አረፍተ ነገር ሳናደርግ ፎርማል ኢንፎርማል በሆነ መልኩም ይመለሳል። ግን ሙሉ አረፍተ ነገር ሲመለስ ዘይ ዌር ዎቺንግ ሙቪስ ተብሎ ይመለሳል። ዋይ ወዝ ሂ ክራይንግ ኦል ናይት? ለምንድን ነው ሌሊቱ ሙሉ ሲያለቅስ የነበረው? ቢካዝ ሂ ወዝ ሲክ። አሁን አጠር አድርገን የምንመልሰው ምክንያቱም አሞት ነበር። አሁን እዚህ ጋር በኮንቲኒየስ ነው የተጠየቀው፣ በፓስትም ይመለሳል። ምክንያቱም ሪዝኑን ለመመለስ የነበረብን ቀጥታ አረፍተ ነገሩ ማያያዝ ከሆነ እንደዚህ እንመለሳለን ማለት ነው። እዚህ በአጭሩ ፓስት ኮንቲኒየስ ቴንስ ይሄን ይመስላል።
በቀጣይ ደግሞ ፓስት ፐርፌክት ቴንስን ይዘን እንገናኛለን። በቀጣይ እስክንገናኝ መልካም ጊዜ። ቻው ቻው።